በኢትዮጵያ በቅርቡ የተካሄደው ሰባተኛው ጠቅላላ ምርጫ በሀገራችን የፖለቲካና ማህበራዊ ዘርፍ አዳዲስ ምዕራፎችን ከፍቷል። ምርጫው በሰላማዊና በዲሞክራሲያዊ መንገድ መጠናቀቁ የፖለቲካ ስልጣን የሚገኘው በህዝብ ድምጽ ብቻ መሆኑ በተግባር የተረጋገጠበት ነው። ህዝቡም በነጻነት በመውጣት የመምረጥ መብቱን የተገበረ ሲሆን ይህ ሀገራዊ ሂደት ለመንግስትም ሆነ ለፖለቲካ ኃይሎች ትልቅ የህዝብ አደራና ኃላፊነትን ጥሎ አልፏል። ሚሊዮን ሸንተሚያ ፍጆቹን ብዬ ባየ ለአፍሪካ ኬስ ባየን መገመቼሳ 54 ሚሊዮን ህዝብ ተመዝግቦ በሰላማዊ መንገድ በተካሄደው በዚህ ሂደት ድምጽ መስጠቱ በአፍሪካ ደረጃ ትልቅ ድምጽ ነው። በአፍሪካ ውስጥ 54 ሚሊዮን ማለት እጅግ ብዙ ህዝብ የሚገኝበት ሀገር ማለት ነው። ይህ በጣም የሚያስደስት ከፍተኛ ኃላፊነት የሚጠይቅና ትልቅ ግምት የሚሰጠው አንድ ነገር ነው። ሁለተኛው ህዝባችን ስራ ለመስራት ዝግጁ መሆኑን ነው። ባለፉት ዓመታት ውስጥ ላደረግነው ጥረት ዕውቅና ሰጥቶናል። ሶስተኛው ህዝባችን የዲሞክራሲ ስርዓትን ለመገንባት ያለው ቁርጠኝነት በግልጽ ታይቷል። የዲሞክራሲ ስርዓትን ለመገንባት ያለው ቁርጠኝነት በግልጽ ታይቷል። ቀላል ነገር አይደለም ስንል ለጠላቶች ብቻ ሳይሆን ለእኛም ጭምር ነው። ሰባተኛው ጠቅላላ ምርጫ በብዙዎች አይፈጸምም፣ አይሳካም፣ ሊሆን አይችልም እያሉ ከውጭና ከውስጥ ተደራጅተው ወጥተው አልቅሰው ሊያስለቅሱን ቢሞክሩም እኛ ግን ከዚህ ስለወጣን ይሆናል፣ ይሳካል፣ እንቀየራለን በማለት አዲስ ታሪክ ማስመዝገብ እንችላለን የሚል እምነት ነበረን። ህዝባችንም አላሳፈረንም፣ አዲስ ታሪክ ሰርቷል። በኢትዮጵያ ታሪክ ሰባተኛው ጠቅላላ ምርጫ በሰላምም በዴሞክራሲያዊ መንገድም በህዝብ ተሳትፎም በፓርቲዎች ተሳትፎም ልዩ ታሪክ ነው። ብዙ ፓርቲዎችም ድምፅ አግኝተዋል። በምርጫው የህዝብን ድምጽ በማግኘት አብላጫ ወንበር ያሸነፈው ብልጽግና ፓርቲ አዲስ መንግስት ለመመስረት ዝግጅቱን አጠናቋል። ኢትዮጵያውያን የሚመሰረተው አዲስ መንግስት የተጀመሩ ሀገራዊ ስኬቶችን እንደሚያስቀጥልና ያልተመለሱ ጥያቄዎችን እንደሚፈታ ተስፋ አድርገዋል። የአዲሱ መንግስት ዋነኛ ትኩረትም የተከማቹ ሀገራዊና ማህበራዊ ችግሮችን መፍታት ይሆናል። በተለይም ህዝባዊ ውይይቶችን በማጠናከር የህግ የበላይነትን በማስከበርና ዘላቂ ሰላምን በማረጋገጥ የህዝቡን ህይወት የሚያሻሽሉ አበይት ስራዎች ከአዲሱ መንግስት የሚጠበቁ ናቸው። አካመንታኮት ረኮወን ኩፈመን የተከማቹት ችግሮች በሀገራዊ ምክክር መፍትሄ ያገኛሉ ብዬ አምናለሁ። የተከማቹ የተለያዩ ችግሮች መኖራቸው ይታወቃል። እነዚህ ችግሮች በእኛ ውሳኔ ወይም በአንድ ቡድን ውሳኔ ሳይሆን መፈታት ያለባቸው በውይይት መሆን አለበት የሚል እምነት ነበረን። አሁን ትልቅ ምክክር እየተካሄደ ይገኛል። በዚህ ምክክር የተከማቹ ችግሮች ብዙዎቹ መፍትሄ አግኝተው ህዝባችንን ያሳርፋሉ የሚል እምነት አለኝ። ከዚህ በመነሳት ዘላቂ ሰላም በክልልና በሀገር ደረጃም ሊመጣ ይችላል የሚል እምነት አለኝ። ዘላቂ ሰላም ይመጣል ማለት ልማት ሊስፋፋ ይችላል ማለት ነው። የህግ የበላይነት መረጋገጥ አለበት። ለዚህ ደግሞ ህጉ አካታች በሆነ መልኩ መደንገግ አለበት። አካታች ህግ ከደነገግን፣ የሚመለከታቸው ኃይሎች ስራቸውን ከሰሩ ዘላቂ ሰላም አስፍነን ልማት ማስፋፋት እንችላለን። አዲሱ መንግስት በቀጣይ 5 ዓመታት ትኩረት ከሚያደርግባቸው ዘርፎች መካከል የህዝቡን የምግብ ዋስትና ማረጋገጥ፣ የማዳበሪያና የእርሻ ግብዓቶችን በሀገር ውስጥ ማምረት፣ የኒውክሌር ኢነርጂና የተፈጥሮ ጋዝ ልማትን ማፋጠን ይገኙበታል። የመንግስት አገልግሎት አሰጣጥም በቴክኖሎጂ በመደገፍ ቢሮክራሲንና ሙስና መቀነስ እንዲሁም የከተሞች ልማትን በማስፋፋት ለዜጎች ምቹ የመኖሪያና የስራ ከባቢ መፍጠር የመንግስት ቀጣይ 5 ዓመታት የትኩረት ማዕከላት ናቸው። ከነራ ደርቤ ገመድ ነግዴቲን ኬሰቱ ወቢኛታ በኢኮኖሚ በኩል በሚቀጥሉት ዓመታት በምግብ ራስን መቻል ትልቅ አጀንዳ መሆኑ ያበቃል የሚል ትልቅ እምነት አለኝ። ከዚህ ውጭ በዚህ ምርጫ ከተላለፉ መልእክቶች አንዱ አገልግሎትን ማፋጠንና ሌብነትን ማጥፋት ነው። ይህንን ለማሳካት ደግሞ በተለይ ቴክኖሎጂ በማስፋፋት ብዙ ስራዎችን እንሰራለን። ከዚህ ውጭ በቀጣይ 5 ዓመታት ትልልቅ ስራዎች ይሰራሉ። ለአብነትም ኢትዮጵያ ለመጀመሪያ ጊዜ ከኒውክሌር ኢነርጂ ለማመንጨት እንድትችል ታቅዶ ኢንስቲትዩት ተቋቁሞ እየተሰራ ነው። በአንድ በኩል በጣም ትልቅ ሀሳብ ነው። በአፍሪካ በኢትዮጵያም ትልቅ ታሪክ ነው። ታስቦ የሚቀር ሳይሆን ይፈጸማል። ማዳበሪያ በሀገር ውስጥ ማምረት ጀምረናል። የመጀመሪያው ምዕራፍ የተፈጥሮ ጋዝ የማምረት ስራ ተጀምሯል። ከሁሉም ነገር በላይ በቢሾፍቱ እየተገነባ የሚገኘው አውሮፕላን ማረፊያ የሀገራችንን ኢኮኖሚ ይለውጣል። ሰባተኛው ጠቅላላ ምርጫ የኢትዮጵያ ሕዝብ ለዲሞክራሲና ለሰላም ያለውን ቁርጠኝነት ያሳየበት ሲሆን አዲሱ መንግስትም ይህንን የሕዝብ እምነት መሰረት በማድረግ ሀገራችንን ወደ ተሻለ የልማትና የእድገት ደረጃ የማሸጋገር ትልቅ ኃላፊነት ተጥሎበታል። ሰባተኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ታሪክ ውስጥ የዲሞክራሲ ባህልን ለማሳደግና የህዝብን ውሳኔ የመጨረሻ የስልጣን ምንጭ የማድረግ አቅም ማሳያ ነው። ህዝቡ በሰላማዊ መንገድ በመውጣት ድምጹን መስጠቱ ለሀገር መረጋጋትና ለቀና ስርዓት እንዲሁም ለጸና ሰላም ያለውን ቁርጠኝነት ያሳየ ሲሆን ይህም ለተመራጮች ግልጽና ከባድ አደራን የጣለ ነው።